ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያውና ቀዳሚ አጀንዳችን የሚሆነው የኤርትራው የጦር ጀነራል ሚስጥራዊ በተባለ መንገድ መቀለ ከተማ ድረስ በመግባት ከህወሓት ቡድን የፊት አመራሮች መካከል ከሆነው ጀነራል ፍስሐ ማንጁስ ጋር ውይይት ማድረጉን የሚገልጽ መረጃ አፍሪካን ኢንተለጀንስ አጋርቷል። በተደጋጋሚ ኢትዮጵያ ለኤርትራ በውስጥ ጉዳዮች ላይ ጣልቃ እየገባች ነው በማለት ማስጠንቀቂያዎችን ስትሰጥ መቆየቷም የሚታወስ ነው። የኤርትራ መንግስትም የእምነት ክህደት ቃሉን እየሰጠ ቢቆይም አሁን ላይ ግን በይፋ የኤርትራ የጦር ጀነራሎች እና የስለላ ባለሙያዎች በኢትዮጵያ በተለይም ደግሞ በትግራይ ክልል ውስጥ በመግባት የተለያዩ እንቅስቃሴዎችን መጀመራቸውን የሚገልጹ መረጃዎችም ይፋ ወጥቷል። ይህ መረጃ ላይ ኢትዮጵያ ወይም ደግሞ መቀለ ከተማ ላይ የገባው የኤርትራው የጦር ጀነራል ማን ነው? ለምንስ ገባ? ውይይቱ በምን ላይ ያተኮረ ነው? የዚህ የጦር ጀነራል መነሻውን ኤርትራ አድርጎ መዳረሻውን ኢትዮጵያ ያደረገው ጉዞስ በምን ጉዳይ ላይ ያጠነጠነ ነው በሚለው ላይ መረጃ ይዣለሁ። ሁለተኛው አጀንዳችን የመካከለኛው ምስራቅ ጦርነት መፈጠርን ተከትሎ በአፍሪካ ቀንድ ላይ እንግዲህ የተለያዩ ስትራቴጂክ ቦታዎችን በመቆጣጠር በእስራኤልና በአሜሪካ ላይ እርምጃዎችን ለመውሰድ የሚያስችል ዝግጅቶች ስታደርግ ከነበረችው ኢራን ጎን ለጎን አንዲት ሀገር በአፍሪካ ቀንድ ላይ ስትራቴጂካዊ የበላይነቷን ለማስጠበቅ እንዲሁም ደግሞ በቀጠናው የሚገኙ ሀገራት እያደረሱባት ያለውን ተጽዕኖ በመመከት እንግዲህ የበላይነቷን ለማመስከር በምታደርገው ጥረት ላይ ከፍተኛ ቁጥር ያላቸው የጦር አውሮፕላኖች በጥቂት ቀናት ብቻ መነሻቸውን ከዋና ከተማ አድርገው ወደ ኢትዮጵያ መብረራቸው እየተነገረ ይገኛል። አፍሪሚኒስት የተባለው ድረገጽ ያጋራውን መረጃ በዝርዝር ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክና ሼር በማድረግ መረጃውን ለሌሎች ወዳጅ ዘመዶቻችሁ እንድታደርሱም ጠይቃችኋለሁ። ወደ ቀዳሚውና የመጀመሪያው አጀንዳችንም ተሻገርኩኝ። አብራችን ቆዩ። በኢትዮጵያና በኤርትራ መካከል የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ እየተጠናከረ በመጣው ውጥረት ላይ ኢትዮጵያ በዲፕሎማሲያዊና ሰላማዊ በሆነ መንገድ በታሪክና በሕግ ባለቤት የሆነችበት የአሰብ ወደብን እንግዲህ ዳግም በእጇ ለማስገባት የምታደርገውን ጥረት አጠናክራ ቀጥላለች። ኢትዮጵያ በዲፕሎማሲያዊ መንገድ በጋራ ተጠቃሚነት ወደቡን በማግኘት የባህር በር ለማግኘት የምታደርገው ጥረት ደግሞ ለኤርትራ መንግስት ባለስልጣናት የሚያስፈልጋቸው ወይም ደግሞ እነሱ በሚፈልጉት ሁኔታ ስልጣን ላይ ለመቆየት የሚያስችላቸው ባለመሆኑ ምክንያት ለኢትዮጵያ የአሰብ ወደብን መከልከል ጀምረዋል። ወይም ደግሞ የአሰብ ወደብን እየከለከሉ ባሉበት በዚህ ወቅት ላይ በሁለቱም ሀገራት መካከል ያለው ውጥረት እየተባባሰ መጥቶ አሁን ላይ ወደ ለየለት ግጭት ወይም ጦርነት ያመራሉ ተብሎ በስፋት እየተጠበቀ ይገኛል። በኢትዮጵያና በኤርትራ መካከል እየተባባሰ የመጣው ውጥረት እንግዲህ በአፍሪካ ቀንድ ላይ ከባድ የሚባል ግጭትን በማስነሳት የአፍሪካውን ሁለተኛውን አይነት ጦርነትን ያስነሳል ተብሎ እየተጠበቀ ባለበት በዚህ ወቅት ላይ ኢትዮጵያ አሁንም ምንም እንኳን ከኤርትራ የተሻለ የጦር አቅም ቢኖራት በአፍሪካ ቀንድ ላይ ገናና የሚባል የጦር አቅምን ብትገነባም በኤርትራና በኢትዮጵያ ጉዳይ ላይ ሰላምን ብቸኛ አማራጭ አድርጋ እየተንቀሳቀሰች ትገኛለች። የተለያዩ ሀያላን ሀገራትን በሁለቱ ሀገራት መካከል የተፈጠሩ ውጥረቶችን ለመፍታት ጥረቶችን አድርገዋል። ፖለቲከኞችም ሁለቱ ሀገራት ቁጭ ብለው በዲፕሎማሲያዊ መንገድ ችግሮቻቸውን እንዲፈቱም ጥሪያቸውን ሲያቀርቡም ቆይተዋል። አሁን ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ ሁለቱ ሀገራት ወደ ለየለት ጦርነት ያመራሉ ተብሎ እየተጠበቀም ሲሆን የጦርነቱ መነሻ ግን ይሄ ቦታ ነው ወይም ደግሞ በዚህ ሰዓት ነው በማለት ማንም ሊያስቀምጥ አልቻለም። አሁን ላይ ባለው ሁኔታ ኢትዮጵያ የቀይ ባህር ጥያቄዋን በባሌም ሆነ በቦሌ ምላሽ አግኝቼ ወደ ቀይ ባህር መለሳለሁ፣ በታሪክና በሕግ ባለቤት የሆንኩበትን አሰብ ወደብን ዳግም በእጅ ያስገባለሁ የሚል ጥያቄ እያቀረበች ባለችበት በዚህ ወቅት ላይ ኤርትራ ደግሞ ኢትዮጵያ በባህርም በየትም መንገድ ወደ ቀይ ባህር መግባት የለባትም የሚል አቋሟን ይዛ ሁለቱ ሀገራት ውጥረት ውስጥ ናቸው ያሉት። ሁለቱ ሀገራት ውጥረት ውስጥ ባሉበት በዚህ ጊዜ ላይ የኤርትራ መንግስት ኢትዮጵያን በማበጣበጥ በውስጥ የሚገኙ አካላትን በመቀስቀስ የጦር ሰራዊቶችን በማደራጀት ጭምር ሰላሟን ለማሳጣት ጥረት እያደረጉ ነው ያሉት። ለዚህ ደግሞ ተጨባጭ የሚሆን ማስረጃ እንዲሆን ተብሎ በትግራይ ክልል አንዳንድ ቦታዎች ላይ የኤርትራ ጦር በስፋት እየተንቀሳቀሰ ነው ያለው። የኤርትራን የጦር ዩኒፎርም የለበሱ አካላትም ጭምር ትግራይ ክልል ላይ እየተንቀሳቀሱ ነው ያሉት። ከህወሓት ጋር ጸምዶ የሚል ጥምረትን ፈጥረው ህዝብ ለህዝብ ግንኙነት በሚል ሽፋን ወታደራዊ ጥምረት ፈጥረው የጦር መሳሪያም እያስታጠቁ ነው ያሉት።
ስለዚህ አሁን ላይ ባለው እንቅስቃሴ የህወሓት የጦር አመራሮች የፊት አመራሮች በኤርትራ አስመራ ድረስ በመሄድ ስምሪትን ሲቀበሉ ቆይተዋል። አሁን ላይ ደግሞ አፍሪካን ኢንተለጀንስ ይዞት በወጣው መረጃ መሰረት እንግዲህ የኤርትራው ጀነራል ኢዮብ ፍስሐዬ የተባለው ጀነራል የተለያዩ የኤርትራ ሰላዮችን እንዲሁም ደግሞ የጦር መኮንኖችን አስከትሎ ትግራይ ክልል መቀለ ከተማ ላይ ገብቷል። መቀለ ከተማ ከገባ በኋላም ደግሞ የህወሓት የፊት አመራር ከሆነው ፍስሐ ማንጁስ ጋር ውይይት አድርገዋል። እነዚህ ሁለት አካላት ውይይት ማድረጋቸው ሳይሆን አሁን ላይ አነጋጋሪ ጉዳይ የሆነው ኤርትራ በተደጋጋሚ ኢትዮጵያ ሉዓላዊነቴን በመጣስ እንደ ሉዓላዊት ሀገር እንዳልቆም የተለያዩ ጥረቶችን እያደረገች ነው ያለችው ወይም ደግሞ ሉዓላዊነቴን ለማፍረስ እየሰራች ነው ያለችው እያለች ክስ ስታቀርብ ቆይታለች። በተቃራኒ የኢትዮጵያ መንግስት ደግሞ የኤርትራ ጦር በኢትዮጵያ ግዛቶች ላይ በመንቀሳቀስ ከተፈለገበት ወይም ደግሞ ዓላማ ውጪ የተለያዩ እንቅስቃሴዎችን እያደረገ ነው ያለው። በትግራይ የሚንቀሳቀሰው ህወሓትን ጨምሮ ሌሎች የሀገር ውስጥ ታጣቂ ኃይሎችን እየደገፈ ነው ያለው። ስለዚህ በኢትዮጵያ ውስጥ ጦርነት ትንኮሳ እያደረገ ነው ያለው። የኢትዮጵያ መንግስት ደግሞ የሚታገስበት የሚታቀብበት ዘመን ሊያበቃ ይችላል። ስለዚህ ኢትዮጵያ እርምጃ ትወስዳለች የሚል መግለጫ ካወጡ በኋላ የኢትዮጵያ የውጭ ጉዳይ ሚኒስቴር ከወራት በፊት ለኤርትራ አቻቸው በደብዳቤ እንግዲህ አስጠንቅቀዋል። የኤርትራ ጦር ትግራይ ክልል ለቆ እንዲወጣ ከዛም በተጨማሪ ደግሞ የኢትዮጵያን የውስጥ ኃይሎችን በመጠቀም ኤርትራ የምታደርገውን ትንኮሳ እንድታቆም የሚል ጥያቄን አቅርበዋል። ነገር ግን ይህ ጥያቄ ቢቀርብም ይህ ደብዳቤ ቢጻፍም የኤርትራ መንግስት ባለስልጣናት ባለው ሁኔታ ላይ ዝምታን ከመምረጥ ይልቅ ኦር ደግሞ የለንበትም ብለው እጃቸውን አውጥተው አርፈው ከመቀመጥ ይልቅ ከፍተኛ የሚባሉ የጦር ጀነራሎቻቸውን ወደ ትግራይ ክልል በመላክ ከህወሓት የፊት አመራሮች ጋር እየመከሩ ይገኛሉ። የመጀመሪያው ጉዳይ የሆነው በተደጋጋሚ ኢትዮጵያ ብሔራዊ ጥቅሟንና የሀገር ሉዓላዊነቷን የሚዳፈር የትኛውም አካል ላይ እርምጃ እንደምትወስድ እየገለጸች ባለችበት በዚህ ወቅት ላይ ሉዓላዊነትና ብሔራዊ ጥቅምን ቀይ መስመር አድርጋ ባስቀመጠችበት በዚህ ጊዜ ላይ የኢትዮጵያ ከፍተኛ የጦር አመራሮች ፊልድ ማርሻል ብርሃኑ ጁላ፣ ሌሎች ከፍተኛ የጦር አመራሮች ጭምር በኢትዮጵያ ሉዓላዊነት፣ በኢትዮጵያ ብሔራዊ ጥቅም፣ በኢትዮጵያ ክብር ላይ ለሚመጣ አካል ምንም አይነት ይቅርታ እንደሌላቸውና እርምጃ በመውሰድ የሀገርን ዳር ድንበር እንደሚያስከብሩ እየገለጹ ባሉበት በዚህ ወቅት ላይ የኢትዮጵያን የሀገር ሉዓላዊነት ጭምር በመጣስ ጀነራል ኢዮብ ፍስሐዬ መቀለ ገብተው ከጀነራል ፍስሐ ማንጁስ ጋር ውይይት አድርገዋል። አፍሪካን ኢንተለጀንስ ይህም ሚስጥራዊ የሆነ ውይይት ያወጣው መቼ ነው? አሁን ባለው በዚህ ወር ላይ ነው ይሄ እንቅስቃሴ የተደረገው። በዚህ ወር ላይ ምን እየተከናወነ ያለው ካለን ህወሓት ሁለተኛ ዙር ጦርነት ለመክፈት በርትቶ እየሰራ ያለበት ጊዜ ላይ ነው። እየተዳከመ የመጣውን ተቀባይነቱን ዳግም ለማግኘት የትግራይ ህዝብን ሁለተኛ ዙር ጦርነት ማግዶ መላው ኢትዮጵያን አድናለሁ ወይም ደግሞ እኛንን ኢትዮጵያን የምንመራው እኛ ካልመራናት ኢትዮጵያ እንደ ሀገር ልትቀጥል አትችልም የሚለውን አጀንዳውን ለማስቀጠል የጦርነት ነጋሪቱን እየጎሰመ ባለበት በዚህ ወቅት ላይ ጀነራል ኢዮብ ፍስሐዬ ወደ ትግራይ ክልል ማምራታቸው ኤርትራ የኢትዮጵያን ሉዓላዊነት እየጣሰች መሆኑን የሚያረጋግጥና ኢትዮጵያ የእውነትም የመታቀቢያ ጊዜ አብቅቷል ላለችው መግለጫዋ በተግባር የመታቀቢያ ጊዜዋ ማብቃቱን የምታረጋግጥበት ሰዓት ላይ መደረሱን የሚያሳይ ነው። ስለዚህ አፍሪካን ኢንተለጀንስ ይዞት በወጣው ዘገባ መሰረት የኤርትራው የጦር ጀነራል ኢዮብ ፍስሐዬ መነሻቸውን አስመራ አድርገው መዳረሻቸውን መቀለ ሲያደርጉ አብረዋቸው የተጓዙት የኤርትራ ሰላዮች ናቸው። የኤርትራ ሰላዮች ደግሞ እያደረጉት ያለው እንቅስቃሴ አንደኛ ሁለተኛ ዙር ጦርነትን ለመክፈት አስቻይ ሁኔታዎችን እየገመገሙ ነው ያሉት። ከዛ በተጨማሪ ደግሞ ህወሓት በትግራይ ክልል ያጣውን ተቀባይነት ተከትሎ ህወሓት ላይ ተቃውሞ የሚያሳሱ አካላትን ልየታ ነው ያዙት። ከህወሓት በተቃራኒ የቆሙ ህወሓት ላይ እርምጃ እንወስዳለን የሚሉ ኃይሎችን ጭምር የማደን ስራ ነው እየሰሩ ያሉት። የኤርትራ ሰላዮች በሱዳን ተሰማርተዋል፣ በኢትዮጵያ ተሰማርተዋል። እነዚህ ሁሉ የስለላ እንቅስቃሴዎችን ደግሞ በስለላ የተገኙ ግኝቶችን ጀነራል ኢዮብ ፍስሐዬ ከጀነራል ፍስሐ ማንጁስ ጋር ቁጭ ብለው በጋራ በመወያየት ሁለተኛውን ዙር ጦርነት እንዴት አድርገን እንክፈተው፣ በየት በኩል እናፈንደው የሚል የጋራ መግባባት ላይ ለመድረስ የሚያስችላቸው ውይይትን ያደረጉት። ስለዚህ አሁን ላይ ባለው እንቅስቃሴ ጀነራል ኢዮብ ፍስሐዬ ከጀነራል ፍስሐ ማንጁስ ጋር ካደረጉት ውይይት በተጨማሪ የኤርትራ የጦር ጀነራሎች ለህወሓት በይፋ የጦር ዝግጅት እንዲያደርግ ስምሪት እየሰጡ ነው ያሉት። በኢትዮጵያ ውስጥ ጉዳይ ላይ ጣልቃ እየገቡ ነው ያሉት። ሁለተኛ ዙር ጦርነትን ለመክፈትም እየተንቀሳቀሱ ነው ያሉት። በዚህ የውጥረት ወቅት ላይ ኤርትራ ጦር እያደረገ ያለውን እንቅስቃሴ ደግሞ ኢትዮጵያ ዝም ብላ ልታየው ልትመለከተው የምትችል አይደለም። ስለዚህ በቀጣዮቹ ቀናት ላይ ኢትዮጵያ ለዚህ እንቅስቃሴ ያጸፋ ምላሽ ትሰጣለች ተብሎ ይጠበቃል። አሁን ላይ ባለው ሁኔታ የተባበሩት መንግስታት
ድርጅት የአንድን ሉዓላዊ ሀገር ክብርና የአንድን ሉዓላዊ ሀገር ሉዓላዊነት የሚጥሱ አካላት ላይ ጭምር እርምጃ ለመውሰድ የሚያስችል ህጋዊ የሆነ ማዕቀፍ አለው። ያን ህጋዊ ማዕቀፍ መነሻ አድርጋ ኢትዮጵያ በተደጋጋሚ ስትሰጥ የነበረውን ማስጠንቀቂያ መነሻ በማድረግ የኤርትራ ጦር እያደረገ ላለው ዝግጅት የአጸፋ ምላሽ የምትሰጥበት መብቱም አቅሙም ጊዜውም አላት። ስለዚህ የኤርትራ ጦር አሁን ላይ እየገፋ ሄዶ በትግራይ ክልል የተለየ እንቅስቃሴውን አጠናክሮ ቀጥሏል። በትግራይ ክልል ላይ እርምጃ ለመውሰድ ወይም ደግሞ ጦርነት ለማስነሳት ጥረት እያደረገ ነው ያለው። ለዚህ ደግሞ ማሳያ ጀነራል ኢዮብ ፍስሐን እንግዲህ ወደ ትግራይ ክልል ልከዋል። ሰላዮችን ልከዋል። ሌሎች የጦር መኮንኖችን ጭምር ልከው ውይይቶችን አድርገዋል። አስቻይ ሁኔታዎችን ገምግመዋል። ስለዚህ በቀጣዮቹ ቀናት ኤርትራ በትግራይ ክልል በኩል ጦርነት ለማስነሳት የሚያስችላትን ዝግጅት ከህወሓት ጋር እያደረገች መሆኑን እንግዲህ ከታወቀ በኋላ አሁን ላይ ምን እርምጃ ልትወስድ ትችላለች የሚለው ነው ሌላው አጠያቂ ጉዳይ የሚሆነው። ስለዚህ እንግዲህ አሁን በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ለየለት ጦርነት ያመራል ብለው ሲተነብዩ የነበሩ አካላት ትንበያቸው እውነት የሚሆንበት፣ ከዛ በተጨማሪ ግን የኤርትራ ጦር የኢትዮጵያ ጦር እያደረገ ባለው ዝግጅት አንጻር ስናስተያየው አቅሙ ከመሸነፍ ውጭ ምርጫ የሌለው የሚያደርገው በመሆኑ የኢትዮጵያ ጦር እርምጃ የሚወስድ ከሆነ ኤርትራ አላስፈላጊ የኢኮኖሚ ፖለቲካዊ አጠቃላይ ሀገራዊ ውድቀት ውስጥ ልትገባ እንደምችል ጭምር በይፋ ያረጋገጠ ነው። ስለዚህ ጀነራላቸው ሚስጥራዊ የትግራይ ክልል ጉዞ በራሳቸው ላይ ጦስ መዘዘን ይዞ የመጣ ነው። የትኛው የኢትዮጵያ ጀነራል ነው ለስለላ ሄዶ ኤርትራ ድረስ የኤርትራን ሉዓላዊነት የተጋፈፈው? ከዛ በተጨማሪ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ላይ መፈንቅለ መንግስት እናደርጋለን ብለው የሚንቀሳቀሱ አካላትን ኢትዮጵያ መቼን የደገፈችው? ለዚህ እንኳን ማስረጃ የሌላቸው ሀገራት ሉዓላዊነታችን ተጥሷል፣ ኢትዮጵያ ክብራችንን ነክታለች እያሉ ባሉበት በዚህ ወቅት ላይ የኢትዮጵያን ክብር ለመንካት የኢትዮጵያን ሉዓላዊነት ለመንካት በድንበር አካባቢ በዛላምበሳ በሌሎች ድንበሮች ላይ እንቅስቃሴ እያደረጉ ነው። የህወሓት ቡድንን እየደገፉ ነው ያሉት። የጋራ ግምገማ እያደረጉ አቅጣጫ እየሰጡ ነው ያሉት። ስለዚህ ፌዴራል መንግስቱ በህወሓት ላይ የሚወስነውን እርምጃም ሆነ ፌዴራል መንግስቱ የሀገርን ሉዓላዊነትና ዳር ድንበርን ለማስጠበቅ የሚወስደው እርምጃ በህጋዊ ማዕቀፍ ውስጥ የተቀመጠ ኢትዮጵያ ራሷን መከላከል ዳር ድንበሯን ማስጠበቅ ትችላለች በሚለው የተባበሩት መንግስታት ድርጅት ህግ ማዕቀፍ ውስጥ ያለ እንቅስቃሴም ደግሞ የአጸፋ ምላሽ እንደሆነ ጭምር ዓለም አቀፉ ማህበረሰብ ሊረዳው ይገባል። የምንታገስበት የምንታቀብበት ጊዜ ያበቃል ያሉት የውጭ ጉዳይ ሚኒስተሩ በትክክል አሁን ላይ እንዳበቃ የሚያሳዩ ጉዳዮች አሉ። የኢትዮጵያ የሁል ጊዜም ቀዳሚ አማራጯ ዲፕሎማሲ ቢሆንም ዳር ድንበርና የሀገር ሉዓላዊነትን የሚዳፈር አካል ላይ ግን እርምጃ የመውሰድ መብቱም አቅሙም ያላትና የተረጋገጠ መሆኑን የሚያሳዩ መረጃዎችም እንግዲህ ይፋ እየወጡ ይገኛሉ። አፍሪካን ኢንተለጀንስ ያወጣው ሙሉ መረጃውን እንድትከታተሉ ጋብዛችኋለሁ። ወደ ሁለተኛውና የመጨረሻው አጀንዳም ተሻገርኩኝ። አብራችሁን ቆዩ። ሁለተኛውና የመጨረሻው አጀንዳችን የመካከለኛው ምስራቅ ጦርነት እየተጠናከረ በመጣበት በዚህ ወቅት ላይ ኢራን በእስራኤልና በአሜሪካ ላይ የአጸፋ እርምጃ ለመውሰድ በምታደርገው ጥረት ላይ በአፍሪካ ቀንድ የሚገኙ የቀይ ባህር ዳርቻዎችን ግን ደግሞ ስትራቴጂካዊ የሆኑ ቦታዎችን ለመቆጣጠር የተለያዩ ጥረቶችን እያደረገች ነው ያለችው። ምንም እንኳን የመካከለኛው ምስራቅ ጦርነት እየተጠናከረ መምጣቱ በዓለም አቀፍ ደረጃ ለሁሉም ሀገራት ጎጂ ቢሆንም እንዲሁም ደግሞ በኢራን አሁን ላይ እየተወሰዱ ባሉ በአጸፋ እርምጃዎች የአጸፋ እርምጃ ሰለባ የሆነችው የተባበሩት አረብ ኤምሬት ከዋና ከተማዋ ከአየር ማረፊያ ጨምሮ ጥቃቶች ቢደርሱባትም የተባበሩት አረብ ኤምሬት ግን የኢራን ጥቃት እያደገ ቢመጣም በአፍሪካ ቀንድ ላይ የሚገኙ ስትራቴጂካዊ ቦታዎችን በመቆጣጠር ስትራቴጂካዊ የሆኑ ሀገራትን አጋር አድርጋ በአፍሪካ ቀንድ ላይ የበላይነቷን ለመገንባት የተለያዩ ጥረቶችን እያደረገች መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። አፍሪሜኒስት የተባለው የተለያዩ የሚስጥራዊ የጦር አውሮፕላኖች መረጃዎችን ይፋ የሚያደርገው ድረገጽ ባወጣው መረጃ መሰረት የተባበሩት አረብ ኤምሬት ባለፉት 10 ቀናት ወይም ደግሞ ከ10 እስከ 15 በሚሆኑ ቀናት ውስጥ ከፌብራሪ 28 ጀምሮ ባለፉት ጊዜያት ላይ ባደረገችው እንቅስቃሴ አሁን ላይ ያለ ነው። አንድ ወር በማይሞላ ጊዜ ውስጥ ከ18 በላይ ሚስጥራዊ በረራዎች ተደርገዋል። እነዚህ ሚስጥራዊ በረራዎች መዳረሻቸው የት ነው ካልን ወደ ኢትዮጵያ ነው መዳረሻቸው አፍሪሜኒስት እያወጣው መረጃ መሰረት። ነገር ግን የተባበሩት አረብ ኤምሬት እነዚህ ሚስጥራዊ 18 በረራዎችን ስታደርግ በረራዎቹ ምንድን ነው የጫኑት በሚለው ጉዳይ ላይ ይፋ የወጣ መረጃ የለም። ከዚህ ጋር ተይዞ በሁለት ክንፍ የተከፈለ ሀሳብ ይነሳል። የመጀመሪያው የተለያዩ ፖለቲከኞች፣ ዓለም አቀፍ የሚዲያ ተቋማት እያነሱት ባለው ሀሳብ መሰረት መነሻቸውን የተባበሩት አረብ ኤምሬት አድርገው መዳረሻቸውን በአፍሪካ ቀንድ ላይ እያደረጉ ያሉ ሚስጥራዊ በረራዎች
አንደኛው በሱዳን በቀጠለው የእርስ በርስ ጦርነት ላይ የተባበሩት አረብ ኤምሬት ለሱዳን ፈጥኖ ደራሽ ኃይል የምታደርገውን ድጋፍ ለማጠናከር የጦር መሳሪያ ድጋፏን የምትሰጥበት መንገድ ተደርጓል። ከቻድ ከሊቢያ ጋር ጭምር አሁን ላይ የተባበሩት አረብ ኤምሬት መግባባት ላይ ለመድረስ ጥረት እያደረገች ነው ያለችው። ምክንያቱም የሱዳን የእርስ በርስ ጦርነት በጀነራል አልቡርሃን አሸናፊነት እንዲጠናቀቅ ሳይሆን በፈጥኖ ደራሽ ኃይሉ አሸናፊነት እንዲጠናቀቅ ካላት ፍላጎት የተነሳ ነው። ሁለተኛው እየተነሳ ያለው ሀሳብ የተባበሩት አረብ ኤምሬት በአፍሪካ ቀንድ ላይ ከኤርትራ ጋር ደግሞ ከግብፅ ጋር ውጥረት ውስጥ ላለችው ኢትዮጵያ አጋርነቷን ለመግለጽ የኢትዮጵያን የጦር ሰራዊት ወይም ደግሞ የኢትዮጵያን የጦር አቅም ለማጠናከር ለኢትዮጵያ የጦር መሳሪያ ድጋፍ እያደረገች ነው፣ ወይም ደግሞ ከፍተኛ የሚባሉ የጦር መሳሪያዎችን እያስታጠቀች ትገኛለች የሚሉ ሀሳቦች ይነሳሉ። በነገራችን ላይ በትናንትና የሰራሁላችሁን ቪዲዮ መለስ ብላችሁ ካያችሁት በራስ ገዟ ሶማሌላንድ የተገነባው የበርበራ ወደብ ላይ የተሰሩ የልማት ስራዎች የጦር ቤዛቸውን ከሚገነቡ ሀገራት መካከል ኢትዮጵያ ልትሆን እንደምትችልም እየተነገረ ነው ያለው። ስለዚህ የተባበሩት አረብ ኤምሬት የኢትዮጵያን የቀይ ባህር ጥያቄ እስከደገፈች ድረስ የኢትዮጵያን የባህር ኃይል በጦር ሰራዊት፣ በሰው ኃይል፣ በሌሎች አቅሞች ጭምር የማደራጀት እንቅስቃሴዋን አጠናክራም ትቀጥላለች። አሁን ላይ የተባበሩት አረብ ኤምሬት እያደረገች ያለችው እንቅስቃሴ ያልተመቻቸው እንደነ ኤርትራ፣ እነ ግብፅ ደግሞ እነ ጅቡቲና እነ ሶማሊያ ያሉ ሀገራት ደግሞ የተባበሩት አረብ ኤምሬትን ከቀጠናው አስወጥተው ሳውዲን በቀጠናው ላይ እንደ ልቧ እንድትቦርቅ የተባበሩት አረብ ኤምሬት ጋር ጥምረት ያላት ኢትዮጵያን ኢኮኖሚዋን ለማዳከም፣ ዲፕሎማሲዋን ለማዳከም፣ ፖለቲካዋን ለማዳከም ጥረት እያደረጉ ባሉበት በዚህ ወቅት ላይ የተባበሩት አረብ ኤምሬት ከ2026 መግቢያ ጀምሮ ወደ ኢትዮጵያ ስታደርጋቸው የነበሩ የአየር በረራዎች የኢትዮጵያን ጦር መጠናከር ያሳዩ ናቸው። ከዛም ባለፈ ደግሞ 90ኛ ዓመት የምስረታ በዓሉን ያከበረው የኢትዮጵያ አየር ኃይል ላይ የታዩ አደገኛ የጦር መሳሪያዎች የኢትዮጵያ የጦር ኃይል የታጠቃቸው የጦር መሳሪያዎች ኢትዮጵያ ከተባበሩት አረብ ኤምሬት፣ ከሩሲያ፣ ከሌሎች አጋር ሀገራት የታጠቀቻቸው መሆናቸውን ያረጋገጠ ነው። ለዚህም ነው መነሻውን አቡዳቢ አድርጎ መዳረሻውን ኢትዮጵያ ካደረገ አንድ አውሮፕላን እነ ኤርትራ እነ ግብፅ የሚገቡበት ያጣሉ፣ ምን እንደሚወጣቸው ግራ ይገባቸዋል። ስለዚህ ኢራን በተባበሩት አረብ ኤምሬት ላይ ከአሜሪካና ከእስራኤል ጋር አጋርነሽ ብላ የምትወስደውን እርምጃ አጠናክራ እየቀጠለች ባለችበት በዚህ ወቅት ላይ የተባበሩት አረብ ኤምሬት ደግሞ በአፍሪካ ቀንድ ከሚገኙ ሀገራት ጋር ኢራን ከኤርትራ ጋር ያላትን ጥምረት ስለምትረዳ በኢትዮጵያና በኤርትራ መካከል ያለውን ውጥረት ምክንያት ውስጥ በማስገባት ለኢትዮጵያ ጦር መጠናከር ለኢትዮጵያ ድጋፍ እያደረገች ትገኛለች። ይሄ ማለት በኢራንና በኤርትራ መካከል ላለው ግንኙነት የተባበሩት አረብ ኤምሬት የአጸፋ ምላሽ እየሰጠች ያለችበት ሁኔታ ወይም ደግሞ ለኤርትራና ለኢራን ግንኙነት በኢትዮጵያና በተባበሩት አረብ ኤምሬት መካከል ያለው የጦር ጥምረት ተጠናክሮ የአጸፋ ምላሽ እየተሰጠ ያለበት ሁኔታ ነው ማለት ነው። ስለዚህ አሁን ላይ በአፍሪካ ቀንድ ላይ ያለውን ውጥረት መነሻ አድርገው የተባበሩት አረብ ኤምሬት ከኢትዮጵያ ጋር ያላትን ጥምረት እያሳደገች ያለችው ለኢራን ያጸፋ ምላሽ ለመስጠት፣ ከዛም በተጨማሪ ደግሞ በሱዳን የእርስ በርስ ጦርነት ላይ በተደጋጋሚ እነ ግብፅ እነ ኤርትራ ራሱ ጀነራል አልቡርሃን የሚያቀርቡባትን ክስ በተጨባጭ መረጃ እስካልተያዘ ድረስ የተባበሩት አረብ ኤምሬት እያደረገች ያለችውን ጥረት አጠናክራ ቀጥላ ፈጥኖ ደራሽ ኃይሉ በአሸናፊነት እንዲያጠናቅቅ ደግሞ የጀነራል አልቡርሃን መጨረሻ እንዲሆን ጭምር ጥረት እያደረገች ነው የምትገኘው። ይህን ህልሟን ለማሳካት ከቀይ ባህር ጋር የሚዋሰኑ ሀገራት ጋር ያላትን ጥምረት አሳድጋለች። ስለዚህ አሁን ላይ የተባበሩት አረብ ኤምሬት እየጫነች የምታመጣው የጦር አውሮፕላን ሆነ ማንኛውም እንቅስቃሴ የጦር መሳሪያውን አይሁን ባልታወቀበት ሁኔታ ላይ እነ ኤርትራ ኩርፊያ ውስጥ ነው ያሉት፣ ግብፅ ኩርፊያ ውስጥ ነው ያለችው። ሳውዲን ደግሞ በፈለጉት መጠን አጋራቸው አድርገው ለመቀጠል በሚያደርጉት ጥረት ላይ ሳውዲ ከኢትዮጵያ በተቃራኒ የምትቆምበት እድል እጅግ መጥበቡን የሚያሳይ ነው። አፍሪሚኒስት ይዞት የወጣው ድረገጽ እንደሚያሳየው እንግዲህ 18 በላይ ሚስጥራዊ በረራዎች ተደርጓል። 18ቱ ሚስጥራዊ በረራዎች የኢትዮጵያን የጦር አቅም የሚያጠናክሩ ወይም ደግሞ በሱዳን ፈጥኖ ደራሽ ኃይል ላይ የሚደረጉ ድጋፎች ሊሆኑ ይችላሉ የሚሉ ድምዳሜዎች ናቸው እየተቀመጡ ያሉት። በይፋ ግን ይሄኛው ነው ለዚህ አካል ነው ተብሎ የተረጋገጠም የተቀመጠም ጉዳይ የለም። ስለዚህ አፍሪሚኒስት ድረገጽ ይዞት የወጣውን መረጃ መነሻ አድርጋችሁ እናንተ ደግሞ አሁን ላይ ካለው የአፍሪካ ቀንድ የመካከለኛው ምስራቅ ጦርነት፣ የኢትዮጵያና የኤርትራ ሁኔታ፣
የተባበሩት አረብ ኤሚሬትን ከቀጠናው ለማስወጣት የሚደረጉ ጥረቶችን ጠቅላላ አድርጋችሁ መመልከት ማየት ያስፈልጋል ለማለት እወዳለሁ። ለዛሬ ያጠናከርኩላችሁ መረጃዎች እነዚህ ነበሩ። አብሬያችሁ የቆየሁት ደግሞ እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች መረጃዎች እመለሳለሁ። ቸር ቆዩ።